ትላንት ምሽት በተደረገው የዓለም ዋንጫ የመጀመሪያ የሩብ ፍጻሜ ጨዋታ ፈረንሳይ 2-0 በሆነ ውጤት ሞሮኮ ማሸነፍ ትችላለች። ኪሊያን ምባፔና ኡስማን ዴምቤሌ በ6 ደቂቃ ልዩነት ባስቆጠሩት ግቦች አሸናፊ መሆን ችለዋል። እንደምን አላችሁ? ሪትም ስፖርት ፕሮግራማችን እነሆ ተጀምሯል። እኔም በረከት ኃይሉ ኢዮብ ተሰማ እዚህ ስቱዲዮ እንገኛለን። ትላንትና በዓለም ዋንጫ እንግዲህ ተጠባቂ ጨዋታ የነበረው የሞሮኮና የፍራንስ ጨዋታ እንግዲህ ፍራንስ ዳግም የ2022ቱን ውጤት በመድገም እንግዲህ ወደ ቀጣይ ዙር ማለፍ ትችላለች ማለት ነው። በጨዋታው እንግዲህ ኪሊያን ምባፔ በ28ኛው ደቂቃ ላይ ፔናልቲ አግኝቶ ነበር፣ ስቷል። ቢሆንም ግን በ60ኛው ደቂቃ ዳግም ግብ አስቆጥሯል። እንዲሁም ደግሞ በ66ኛው ደቂቃ ኡስማን ዴምቤሌ ሌላኛውን ግብ በማስቆጠር እንግዲህ ወደ ቀጣይ ዙር ማለፍ ይችላል። ኪሊያን ምባፔ አሁንም በዓለም ዋንጫዎች መድረክ ላይ መድመቁን ቀጥሏል። እንግዲህ ትናንትናም አሲስትና ጎል ማድረግ ችሏል። ሞሮኮ አሳዛኝ ተሰናባች ሆናለች። በተለይ በዚህ ውድድር ከብራዚል ከመጀመሪያ ጨዋታዋ ጀምሮ ማለት ነው ድንቅ እንቅስቃሴ ማድረግ ችላ ነበር። እንግዲህ 1-1 ከጀመሩት ጨዋታ ለብዙ ርቀት ይሄዳሉ ተብሎ ቢጠበቅም እንግዲህ ለፈረንሳይ ብሔራዊ ቡድን እንግዲህ እጅ ሰጥታለች ማለት ነው። ኢዮብ እንግዲህ ትናንት ፍራንስ 2-0 በሆነ ውጤት ማሸነፍ ችላለች። በሚገባ ፈረንሳይ ተጠባቂ ነበረች። ምናልባት ዴሻምፕም ከጨዋታው በኋላ አስተያየቱን ሰጥቶ ነበር። ምናልባት 2018 ስንመጣ ማንም አልጠበቀንም፣ ውድድሩን አሸነፈን የሚል ሀሳብ አነሳ። 2022 ላይ ስንመጣ ደግሞ ዲፌንዲንግ ቻምፒየን ነን፣ ዋንጫውን ማስጠበቅ ነበረብን፣ ብዙ ቻሌንጅ ብዙ ፕሬሸር ነበረብን አለ። እንደውም ብዙ ጊዜ ዋንጫ የበሉ ቡድኖች ከ16 አያልፉም እንደምታውቀው ዓለም ዋንጫ ላይ ታሪካቸውና ያንን ማስጠበቅ ነበረብን አለ። በዚህ ዓመት ስንመጣ ደግሞ ገና ውድድሩን ሳንጀምር ኳስ ሳንነካ ዓለም ዋንጫውን ሰጥተውን ነበር። እኛ ግን ያው አንድ ነን የሚል ሀሳብ አንስቶ ኳስ ሳይነኩ ሳይሆን እዛ ሳይደርሱ ራሱ ቢገመቱ ያን ያህል የሚገርም አይደለም። ምክንያቱም ስብስቡ በጣም ጥራት ያለው ከዚህ በፊትም እንዳልነው ጋላክቲኮ የሆነ ስብስብ ነው። የሞሮኮ ብሔራዊ ቡድን እንግዲህ በፍራንስ በኩል መመደቡ ወይም ደግሞ የጥሎ ማለፍ ዙሩን ማግኘቱ የተወሰነ ድለቢስ ያደርገዋል። ከጨዋታው በፊት አንድ ነገር በተለይ ጠብቄ ነበር። አንዲት ወሳኝ ነገር በተለይ የሳይባሪ አለመኖር ከተረጋገጠ በኋላ አሰልጣኝ መሐመድ ዋሃቢ ማንን ነው የሚያስገባው በዛ ቦታ ላይ? ምክንያቱም ሳይባሪ በዚህ ውድድር ላይ ምናልባትም ከኮከቦቹ አንዱ ነው። በጣም ድንቅ የሚባል አጥቂያቸው ነው። ጎሎችን ከብራዚል ብሔራዊ ቡድን ከገጠሙበት ጀምሮ በስኮትላንድ ላይ ማስቆጠር ችሏል። በሃይቲ ላይ ጎል ማስቆጠር ችሏል። በኔዘርላንድ ላይ ብቻ ነው ጎል ያላስቆጠረው እና ይሄ አጥቂያቸው ደግሞ ይሄ ፖቸር የምትለው 9 ቁጥር አይደለም። በተለይም ባለፈው ዓለም ዋንጫ ላይ ወደ 10 ቁጥር ነው በአብዛኛው ሲሰለፍ የነበረው እና ይሄ ቦክስ ውስጥ ብቻ የሚገኝ ሳይሆን እየወጣ ለሌሎች እድል የሚፈጠር ነው እና በካናዳው ጨዋታ እሱ ከተጎዳ በኋላ ራሂሚን ነበር ቀይሮ ያስገባው። ስለዚህ በዚህ ጨዋታም ራሂሚን ነበር የጠበቁት። ምክንያቱም ራሂሚ በሃይቲው ጨዋታ ተቀይሮ ገብቶ 1 ጎል አስቆጥሯል፣ 1 አሲስት አድርጓል። በካናዳው ጨዋታ ምናልባት አድማጮች ካስታወሱት 3ኛውን ጎል ያስቆጠረው ነው ራሂሚ። ይሄ ተጫዋች ቢገባ ሞር ከሳይባሪ ጋር የመመሳሰል በሚና የመመሳሰል ይሄ እንደ ፎልስ ናይን መጫወት ይችላል፣ ወጥቶ ኳሶችን መቀበል ይችላል፣ ለነ ቤራሂም ዲያዝ ቦታ መክፈት ይችላል። ስለዚህ ሙቭመንቶች አሉት። በተለይ ደግሞ መሐመድ ዋሃቢ በዚህ ዓለም ዋንጫ ላይ በጣም የሚያስደንቀኝ ነገር በጥቂት ወራት ውስጥ እንዴት ይሄንን ቡድን እንዳዘጋጀው ስትመለከት ነው። ምክንያቱም እጅግ ፍሉድ የሚያደርግ ቡድን ሆኖ ተመልክቼዋለሁ እና ቦታን ይቀያየራሉ። ለዚህ ደግሞ ሳይባሪ በጣም ትልቅ ሚና ነበረው። እሱ ባይገባ ደግሞ ራሂሚ ተመሳሳይ አይነት ሚና ይወጣል። ስለዚህ ራሂሚን ነበር ከጨዋታው በፊት የጠበቅኩት። ነገር ግን በላይናፑ ላይ ቢላል አልካኑስን የተጠቀሙት። ይሄ ቢላል አልካኑስ እንግዲህ የስቱትጋርት ተጫዋች ነው። ከ80% በላይ በአታኪንግ ሚድፊልደር የተጫወተ፣ ቀሪዎቹን ወደ 14% አካባቢ ደግሞ በሴንትራል ሚድፊልደርነት የተጫወተ ተጫዋች። ስለዚህ አጥቂ አካባቢ የፈለገው ነገር ምንድነው? ይሄ እንደ ፖቸር አይነት አጥቂ አልፈለገም። ወይም ደግሞ ፎልስ ናይንም ሆኖ ሞር ወደ ከተከላካይ ጀርባ ከነሳሊባ የሚሮጥ ወይም ወደ መሃል የሚገባ ሳይሆን የፈለገው ሞር ወደ መሃል የሚገባ መሃል ላይ ኦቨርሎድ የሚያደርግ። ምክንያቱም እንደምታውቀው አዘዲን እንግዲህ 2 ጎሎችን በካናዳ ላይ ያስቆጠረው ይሄ ተጫዋች እንግዲህ
እንደምታውቀው አዘዲን ኦናሂ የ10 ቁጥር ተጫዋች እዛው ሞሮኮ እንዲያውም ሞሮኮ ከተወለደ ብቸኛው ነውና ይሄ ተጫዋች 10 ቁጥር ነው ሌላኛውንም 10 ቁጥር ነው ስለዚህ በሁለት 10 ቁጥር ሞር ሴንትራሊ ፕሮግረስ እንዳያደርጉ በምስሉ ላይ ለማሳየት እንሞክራለን እና በትላንቱ ጨዋታ በ4-4-2 ሴታፕ ከኳስ ውጪ የሞሮኮ ብሔራዊ ቡድን በአብዛኛው በ4-4-2 ሆኖ ነገር ግን አጥቂ አልነበረው ባሰላለፉ ላይ ስናየው ሹል አልነበረ ከፊት እንደ አጥቂ የሚወጣ ሳይሆን ሁለቱም ወደ መሃል ጃምፕ እያደረጉ ወደ ኋላ እየተመለሱ የቁጥር ብልጫዎችን ለመውሰድ የሚሞክር ቡድን ነው የተመለከተው ለዚህ ደግሞ ዋነኛ ምክንያት አላቸው ያው የፈረንሳይ ብሔራዊ ቡድን ፌቨራይት ነው ያሉት ኮከቦች አሉ ስለዚህ አንድ ለአንድ እንዳይገናኙ መሃል ሜዳ ላይም ኦቨርሎድ አድርጎ ብልጫን ለመውሰድ ነው በተወሰነ መልኩ ፈርስት ሃፍ ላይ የተሳካላቸው ይመስለኛል ከዛም ውጪ ግን የዚህ የመሐመድ ዋሃቢ ቡድን በጣም እያስደነቀኝ ያለው እንዴት ነው ቡድን በዚች በጥቂት ሳምንታት ውስጥ እንደዚህ ሊዘጋጅ የሚችለው ቤካ ብሔራዊ ቡድን ነው ለዚያውም አፍሪካ ውስጥ ያለ በእርግጥ ስብስቧን ከአውሮፓ ነው በአብዛኛው አውሮፓ ውስጥ የተወለዱ ተጫዋቾች ናቸው ያመጡት በኋላ ላይ በደንብ አድርገን ስለሱ በሰፊው እናወራለን ነገር ግን በእጅጉ ከብዙ አውሮፓ ቡድኖች የሚሻልም ቡድን ግን ተመልክተናል ሮቴሽናቸው በጣም አስደናቂ ነበር ለምሳሌ በጨዋታው ላይ ወደ ባክስሪነት ይለወጡ ነበር ቡዋዲና ናይል አልናዊ ናቸው 6 ቁጥርና 8 ቁጥር ሆኖ የተጣመሩት በመሃል ላይ ይሄ ናይል ወደ መሃል ይገባል ወደ ኋላ ተመልሶ ከማን ጋር ከማዝራዊና በተለይም ደግሞ ከዲዩፍ መሃል ገብቶ ባክስሪ ያደርጋቸው ነበር በምስሉ ላይ ትመለከቱታላችሁ አድማጭ ተመልካቾቻችን እና የባክስሪ ቅርጽ ይሰራሉ እዚህ ጋር ይሄ በተደጋጋሚ የተመለከትነው የሞሮኮ ብሔራዊ ቡድን የዚህ ዓመት ቅርጽ ነው ሁለቱ ፉልባኮች የሚጠቀምበት መንገድ ነው ሌላው ደግሞ ኢንተረስቲንግ ነገር አንደኛውን ፉልባክ አሽራፍ ሐኪሚን በደንብ አድርጎ ወደፊት ኦቨርላፕ እንዲያደርግ ሲያደርገው ሌላኛውን ፉልባክ ደግሞ ወደ መሃል ኢንቨርት እንዲያደርግ በማድረግ ለመጠቀም ሞክሯል ማለት እንችላለን እና በተለይ አናስ ሳላህ የተባለውን የሮማ ፉልባክን ወደ መሃል ኢንቨርት እንዲያደርግና ከቡዋዲ ጋር ደብል ፒቨት እንዲሰሩ ስለዚህ ቅርጻቸው ምን ይሆናል አንደኛው 6 ቁጥር ወይም ከቡዋዲ ጋር የሚጣመረውን ናይልን ወደ ኋላ ተመልሶ ሶስተኛ ተከላካይ እንዲሆን ካደረገ በኋላ አንደኛውን የግራ ፉልባክ ደግሞ ወደ መሃል በማስገባት የ3-2 ቅርጽ ይሰራል እና በዚህ መንገድ በነገራችን ላይ ፖሴሽን እኮ በደንብ አድርጎ ሼር አድርጓል እኮ ፈርስት ሃፍ 56% እንደውም ከፈረንሳይ በአንድ አጋጣሚ ፈረንሳይን በልጠው ነበር ኳስ ቁጥጥር ራሱ በተቻላቸው መጠን ፋይናል ሰርድ ላይ ፕሮግረስ አያደርጉ እንጂ በካውንተር አንዳንዴ ለመጠቀም ሲሞክሩ ተመልክተናል በተለይም ደግሞ ወደ 12ኛው ደቂቃ አካባቢ ቤራሂም ዲያዝ በካውንተር የሄዱትን ኳስ ኮኔ ከኋላ መጥቶ የሚገርም ታክልን ወርዷል ምናልባት ስለ ኮኔም የተወሰነ ነገር እናነሳለን ግን በዚህ ቅርጽ ነበር በዚህ ሴታፕ ነበር የመሐመድ ዋሃቢ ቡድን ኳሶችን እየመላለሰ እየተቀባበለ በተለይም የፈረንሳዮች ፕሬሸር ለመቋቋም የሞከረው ተሳክቶለታል በተለይ ሰከንድ ሃፍ አልተሳካለትም በእርግጥ በቦኖ ምክንያት ነው እንጂ ፈርስት ሃፍም ቢሆን ግልጽ የሚባሉ የግብ አጋጣሚዎች ፈጥረዋል እንዲሁም ፈረንሳዮች በአጠቃላይ ከሶስት በላይ ኤክስጂ አስመዝግቧል እንዲሁም ያስቆጠሩት ይበልጣል ምናልባት ፔናልቲው ትልቅ ኤክስጂ ለአንድ ነው እኮ ራሱን ይቻላል ወደ አንድ የተጠጋ ይመስለኛልና በዚህ መንገድ የ3-2 ቅርጽን ከዛ 5 ይሰራሉ ነገር ግን እንዳልኩ በዋናነት የኔን ቀልብ ስቦት የነበረው በዚህ በሳይባሪ ቦታ ላይ የገባው ተጫዋች ነው ማለት እንችላለን በተለይም ደግሞ ቢላል አልካኑስ ወደ መሃል ይገባ ነበር ሌሎች ተጫዋቾች ጋር ሞር 1-2 ለመጫወት ይሞክራል ቤራሂም ዲያዝ ወደ ግራ ሲሄድ ታየዋለህ እንደዚህ አይነት ሮቴሽኖች ነበሩና በብሔራዊ ቡድን በአብዛኛው እንደምታውቀው በሎ ብሎክ በሚድ ብሎክ እየተጫወተ ካውንተሮችን መሞከር እንጂ እንደዚህ አይነት በሚገባ ድሪልድ የሆነ በልምምድ ሜዳ ላይ በትክክል የተቀናጀ ቡድን ብዙ ጊዜ አናይ መሐመድ ዋሃቢ በዚህ አይነት ቅርጽ ነበረ
የፈረንሳይ ብሔራዊ ቡድንን በተቻለው መጠን ከጫና ራሱን ለማስመለጥ ሲሞክር የነበረው። ብዙ ቅብብሎችን ያደርጉ ነበር። ፕሬስ ሬዚስታንስ ነበሩ። እነ ቦዋዲ ቦታ ይቀያይሩ ነበር። ነገር ግን እንዳልኩ ፕሮግረስ ማድረግ ግን አልተቻለም። ይህንን የፈረንሳይ ብሔራዊ ቡድን አንድ ነገር የጠቀመው ይመስለኛል። በዚሁ በተለይ የቢላል አልካኑስ መግባት ሞር ወደ መሃል ጃምፕ እንዲያደርግ ስላደረገው ይሄ ፖቸር የምትለው አጥቂ እንኳን ባይኖር እንደ ሳይባሪ አይነት ፎልስ ናይን ቢሆንም አንዳንዴ ግን በሳሊባና በኦፖመካኖ መሃል አንድ አጥቂ ከሆነ ሀሳብ ይሰርቃል። ስለዚህ ሁለት አጥቂ ከኋላ ለማስቀረት ቢያንስ አንዱን እንኳን አጥቂ በማንቱማን ማርኪንግ እንኳን ብትሄድ አንድ አጥቂ ወደ ኋላ መሳብ ይችል ነበር። ነገር ግን አሁን ሁለቱም አጥቂዎች የሞሮኮ ሁለቱም አጥቂዎች አጥቂ ሆነው የገቡት የመሃል ሜዳ ተጫዋቾች ናቸው። ስለዚህ የዚህ ይሄ ደመነፍስ የላቸው በሁለቱ ተከላካዮች መሃል የመግባት። ስለዚህ ሳሊባና ኦፖመካኖ ከተመለከትክ በተለይ የመጀመሪያዎቹ ደቂቃ ላይ እጅግ ወደፊት ሄደው ነበር። በነፃነት ነበር የሚጫወቱት። እንዲያውም ይህንን ትራንዚሽን ከተከላካይ ጀርባ ፈጣን ተጫዋቾች ቢኖራቸው ኖሮ ይህንን መጠቀም ይችሉ ነበር። ነገር ግን በነፃነት ለምን ፈረንሳዮች እንደዚህ በነፃነት እንዲቀባበሉ ተፈቀደ ካልን የሳይባሪ አለመኖር ወይም ደግሞ ራሂሚ ይህንን ተክቶ አለመግባት ብዙ ጊዜ እናነሳለን። በፉትቦል አንድ ጥሩ ነገር አሰልጣኞች ሊሞክሩ ይችላሉ። ኔጌቲቭ ጎን ግን የትኛውም ሲስተም አለ። ለዛ ነው ይሄ እንግዲህ ይሄ ተጫዋች በመግባቱ ምክንያት ቢላል አልካኑስ ሞር ኢንስቲንክቱም እንዳልኩ ደመነብሱም ወይም ደግሞ የጨዋታ ዘይቤውም ወደ መሃል መግባት ስለሆነ ሁለቱ ሴንተር ባኮች ሞር ስፔስ እንዲያገኙ ወደፊት ሄደው እንዲያጠቁ ሆኗል። የመጀመሪያዎቹ ደቂቃዎች ላይ እንግዲህ በመጀመሪያዎቹ 5 ደቂቃዎች ሁለት በጣም ድንቅ የሚባሉ ሙከራዎችን በኪሊያን ምባፔ እና በኦፖመካኖ ደግሞ የጭንቅላት ኳስ ሞክሮ ነበር። የፈረንሳይ ብሔራዊ ቡድንም ትላንት ይሄ እንዴት ነው ለውጊያ የተዘጋጀ ይመስል ነበር። በደንብ አድርጎ ሄዶ ሞሮኮን ሲፈትሻት ነበር። እነ ቦኖ ሲፈተሹ ነበር። በነ ኪሊያን በተለይ ኪሊያን እኔ ምን ማለት እንዳለብን አላውቅም። ስለዚህ ተጫዋች ካስቆጠረው ጎል መጀመር እንችላለን። ምን አይነት ድንቅ ጎል ነው ያስቆጠረው! ማለት በቃ አኪሬት የሆነ ቁጭ ነው ያደረጋትና ዲዩፍ እንግዲህ አብሮት ነበረ አጠገቡ። እንዲያውም ከ19 ዓመት በታች ተጫውተው ነበር አብረው። ከዛም ባለፈ ግን ይሄ ተጫዋች በተለይም ደግሞ ፋውልም የሆነ ሰዓት ላይ ሲገጨው ነበር። ነገር ግን ኪሊያን በዓለም ዋንጫ ላይ ከአንዳንድ ሀገራትም በላይ በ3 ዓለም ዋንጫ ጎል አለ። በነገራችን ላይ 20ኛ ጎሉ ማስቆጠር ችሏል ኪሊያን ምባፔ። በዓለም ዋንጫ ያለውን ሪከርድም እንግዲህ እያሰፋ ነው ያለው። ብዙዎች ምናልባት ሜሲ ይይዘዋል ቢባልም ያው ከዚህ በኋላ 2 ዓለም ዋንጫ የግሉ ነው ብዬ ስለማስብ ያስቆጠረበት መንገድ ምናልባት ግቡ በጣም ድንቅ ነው። በነገራችን ላይ እንግዲህ በ3 ዓለም ዋንጫ ኪሊያን 20 ጎል አስቆጥሯል። እንግዲህ ፈረንሳይ 46 ጎል አስቆጠራለች በ3 ዓለም ዋንጫ። ከዛ በኋላ ኢንግላንድ እና አርጀንቲና 36 እና 35 አሉ። እነ ቤልጂየም እያለ ይወርድና ለምሳሌ ኔዘርላንዶች 21 ጎል ነው ያስቆጠሩት። ኪሊያን ብቻውን 20 ጎል አስቆጥሯል። ብዙ የሚበልጣቸው እነ ፖርቹጋል 26 ጎል ሲያስቆጥሩ፣ ብራዚል 26 ጎል በ3 ዓለም ዋንጫ ሲያስቆጥር ኪሊያን ብቻውን ሀገር በለው። በቃ ኪሊያን የወርልድ ካፕ ተጫዋች ነው። እርግጥ በክለብም ምንም የሚያንስበት ነገር የለም። የፈረንሳይ ብሔራዊ ቡድንና ዲዲዬ ዴሻምፕ ግን እንዴት መጠቀም እንዳለባቸው የገባቸው ይመስለኛል። በጨዋታውም ላይ ፈርስት ሃፍም ትልቅ ለውጦችን ሲፈጥር ነበር ይሄ ተጫዋች። ከዛም ባለፈ ግን ኦስማን ዴምቤሌ አሁን ባላንሱን ያገኘ ይመስላል። አሁን ይሄ ቡድን ፕሬስም ማድረግ እንደሚችል ተመልክተናል። በነገራችን ላይ በእርግጥ ትሪገሪንግ ፖይንቶች ነበራቸው። ያው ስለ ፕሬሲንግ ትሪገሪንግ ፖይንት ብዙ ጊዜ አንስተናል። አሰልጣኞች በማንኛውም ጊዜ አይደለም ፕሬስ የሚያደርጉት፣ መነሻ ነጥቦች አሉ። ለምሳሌ እንደ ኤዲን ተርዚች አይነት የቦርሲያ ዶርትሙንዱ አሰልጣኝ ኮችስ ቮይስ ላይ አንድ ሲያነሳ የነበረው ነገር አለ። ፔዥዎችን እንዴት ነበር ፕሬስ የምታደርጓቸው ሲባል የመጀመሪያው የማሊያ ቁጥር ስናይ ይላል። ማሊያ ቁጥር ማለት ወደ ራስህ ጎል ዞረሃል ማለት ነው። ስለዚህ ያኔ ዞሮ ነገሮችን መፈጸም ስለማይችል ቶሎ ብለህ ፕሬስ ታደርጓለህ። ሁለተኛው ከግብ ጠባቂ ሲነሳ ነው። ሶስተኛው ይሄ የእጁር ወርሆች ሲኖር ነው። አራተኛው ባውንስ የሚያደርጉ እንዲህ የሚነጥሩ ኳሶች፣ ምክንያቱም ለኮንትሮሊንግ እና ብንሄድበት በጣም ዲቴል ነው እና የዴሻምፕን ቡድን በትላንትናው ዕለት በተለይ ከግብ ጠባቂ የሚነሳው ዋነኛ ትሪገሪንግ ፖይንታቸው ነበር። ያልተመቸ ኳስ ሲሰጥ ዋነኛ ትሪገሪንግ ፖይንታቸው ነበር። ኪሊያንም ባልተለመደ መልኩ
በተለይ ሊታማ የሚችለው እሱ ነው አይደለ? ከኳስ ውጪ ባለው ወርክ ሬት። ነገር ግን ትላንትና በጣም ድንቅ ነበር። የነ ኦሊሴ ብቃት በጣም ድንቅ የሚባል ነበረ። በታይት በሆነው ስፔስ መሃል የሚቀባበሉበት መንገድ፣ የነ ዴዜሬ ዱዌ ጥቃቅን ስፔሶችን የሚጠቀሙበት መንገድ ከሞሮኮዎች አቅም በላይ ሆኖ ነበር ማለት እንችላለን። ስለዚህ በዚህ መንገድ ነበር ጨዋታው እየቀጠለ የነበረው። ፈርስት ሃፍን እንደምንም ሞሮኮች ባልነው መንገድ ከኋላ 3 በመሆን መሃል ላይ ደግሞ ኢንቨርት የሚያደርግ የግራ ፉልባክ፣ ቀኝ ላይ ያለው ፉልባክ ደግሞ ኦቨርላፕ እያደረገ የ3-2-5 የሚመስል ቅርጽን ፕሮግረስ ግን ሳያደርግ ኳሱን ብቻ ተቆጣጥሮ የነ ኦስማን ዴምቤሌ የነ ኪሊያንን ተጽዕኖ ለመቀነስ ተሞክሮ ነበር። የምትፈርደው አይደል። በየትኛውም መንገድ ቢገባ ራሱ የፈረንሳይ ብሔራዊ ቡድንን እንዴት ዳሜጅ ሊሚት አደርጋለሁ ወይም ደግሞ የማሸነፍ እድልም ካለኝ አያዋለው ነው እንጂ የምትለው በጣም ከባድ ነው እና በዚህ መንገድ ቀጠሉ። ሰከንድ ሃፍ የገቡት ምናልባት ሰከንድ ሃፍ ላይ የተወሰነ ወጥተው ለመጫወት አንድ የካውንተር አታክ ምናልባት 46-47 በመጀመሪያዎቹ ደቂቃ ላይ ከጁል ወራ ያገኙት አጋጣሚ ሞክሮ ነበር። የመጀመሪያ የግብ ሙከራቸው እሱ ነው ምናልባት ከሐኪሚ ቅጣት ምት በኋላ በሚገባ። ከዛ በኋላ ግን የበለጠ ነው ችግሮችን ሲፈጥሩባቸው የነበረው ፈረንሳዮች። ምክንያቱም ፕሬሲንጋቸው በጣም ድንቅ ነበር። እዛው ካውንተር ፕሬሲንጋቸው በጣም የሚገርም ነበር። እዚህ ጋር አንድ በጣም ድንቅ የመሃል ሜዳ ተጫዋች መነሳት አለበት፣ ኮኔ። ምናልባት የማንቸስተር ዩናይትድ ባለስልጣናት መሃል ሜዳውን እያሰሱ ነው ያሉት አይደል? አሁን ላይ ገበያው ላይም ካሉ እኔ በአሪፍ ዋጋ ይገኛል ብዬ ከማስበው ተጫዋች በተለይ ከፓራጓይ ባለፉት 3 ጨዋታዎች ተመልክተናል ዮባ ኮኔ። ትናንት ደግሞ ለእኔ በጣም ልዩ ነበር። ኳሶችን እዛው የሚቀበልበት መንገድ፣ ሌላ ትራንዚሽን የሚያስጀምርበት አታኪንግ በቃ የሚገርም። እንደውም በአንድ አጋጣሚ ለግብ የሚሆን ኳስ ራሱ ተቀብሎ መልሶ ካውንተር አስጀምሮ ኤምባፔ ስቶት ነው እንጂ የሚገርም ኳስ አስጀምሮ ነበርና የሆነ ትንሽዬ ካንቴ እሱ ውስጥ ማየት እንችላለን ማለት እንችላለን። በሚገባ ካንቴ ብቻ ግን አይደለም። በነገራችን ላይ የተመለከትነው እዚህ ተጫዋች ላይ ከኳስ ጋር ደግሞ ያለው ነገር እኔ የበለጠ አስገርሞኛል እና በጣም ፊውቸር ያለው ይሄን ተጫዋች በ55 ሚሊዮን 45 ሚሊዮን ፓውንድ ተገኘ ማለት የትኛውም ቡድን አፈፍ ማድረግ አለበት ብዬ አምናለሁ እና በጣም ድንቅ የሚባል እንቅስቃሴ ማድረግ ችሏል። የቹዋሜኒ ቦታ በሚገባ ነው የተሸፈነው ማለት እንችላለን። ቤካ በጣም ድንቅ የሚባል ተጫዋች ሆኖ ተመልክቼዋለሁ። በተለይ ሪጌን ፖሴሽን ወይም ካውንተር ፕሬስ ሲያደርጉ ሞሮኮዎች ፈርስት ሃፍ ባልኩ መንገድ የ3-2 ቅርጽ እየያዙ ኳሶችን ለመቀባበል ይሞክሩ ነበር። ነገር ግን ያ እንዳይሆን ቶሎ አፍኖ ኳስ በመቀበል ጉልበተኛ ነው። በጣም የሚያደርጋቸው ታክሎች በጣም አኪዩሬት ናቸው። ከኳስ ጋር ደግሞ ችግር የሌለበት ነው እና በጣም አስደናቂ ሆኖ የተመለከትኩት ተጫዋች ነው በዚህ ዓለም ዋንጫ በተለይ እና እንግዲህ በሚቀጥለው ወደ ትልልቅ ቡድኖች ልንመለከተው እንችላለን ብዬ አስባለሁ። ሁሉንም ነገር ግን ሴት ላይ ያደረገችው ጎል የመጣችው ከኪሊያን እንግዲህ ፔናልቲ ቢስትም እንደ ሊዮኔል ሜሲ ሁሉ ኪሊያን ከርቭ ያደረገበት መንገድ ከዛ ደግሞ ከዲዩፍ ጋር የነበራቸውን ልዩነት ብታዩ በጣም ትንሽ ነው። ግብ ጠባቂውም የሸፈነው ይመስለኛል። ግብ ጠባቂው ቦኖ ተሸፍኗል። ከዛም ውጭ ደግሞ ጎሉ በጣም ድንቅ የሚባል ነበር። ከዛ በኋላ ግን ወዲያው ነው በተለይ መሐመድ ዋሃቢ ቅያሬዎችን ለማድረግ የሞከረው እና ስናነሳው የነበረው ይህን ተጫዋች በተለይም ደግሞ በጨዋታው ላይ ያልጠበቅ ነው የገባው ተጫዋች ቢላል አልካኑስን እንግዲህ በራሂሚ ቀይረው እኔ ከጨዋታው በፊት የገመትኩት ማለት ነው። ራሂሚ ከጨዋታው በፊት የገመትኩት ነበረ። እሱ ገብቷል። ቦዋዲም እንግዲህ አስወጥቶታል በአምራባት። አሁን እዚህ ጋር ግን የታክቲካልም ቅያሪ ይመስለኛል። ቤካ ቦዋዲ ሞር አታኪንግ ሊሆን ይችላል አይደል? አምራባት ደግሞ ሞር ዲፌንሲቭ። እንዴት በዛ ሰዓት ቀየረ ካልክ ራሂሚ ከፊት ደግሞ ራሂሚ የሚባልን ተጫዋች አስገብቷል። በማን በዚሁ ተጫዋች አታኪንግ ሚድፊልደር ነው ባልነው ሞር ወደ መሃል ገብቶ ያግዛቸዋል ባልነው አልካኑስ ማለት ነው። ስለዚህ አልካኑስን አስወጣና ራሂሚ ሞር
ወደፊት ማጥቃት የሚችለው ተጫዋች ሞር ጎል ለማግኘት ወደፊት ካደረገ በኋላ ነገር ግን መሃል ሜዳ ላይ ያለውን ደግሞ ባላንስ ማጣት የፈለገ አይመስለኝም። የዲፌንሲቭ ባላንሱም ቡአዲም ቢሆን ትላንት ፈርስት ሃፍ ላይ ጥሩ ነበር፣ ሰከንድ ሃፍ ግን እየተዳከመ መጣ። እንዲሁም ኦሊሴ ወደ 56ኛው ደቂቃ አካባቢ ይመስለኛል እንዴት እንደዞረ ተመልክተናል አይደለ? ቡአዲ ላይ የኦሊሴን ማየት አንዳንዴ ጆይ ነው ለመመልከት በጣም የሚያስደስት አይነት ተጫዋች ነው። በተለይ ያንን 4-4-2 ዲፕ ሆኖ በሚከላከሉበት ወቅት ለራሱ ስፔስ ክሬት አድርጎ እየገባ እንደፈለገ ነው። አንዳንድ ማገምታቸውን ፓሶች ራሱ ያደርጋል። የሆነ ሰዓት በአንድ አጋጣሚ ከተመለከትኩ እንደውም ለኪሊያን ምባፔ ፓስ ያደረገለት። ከዛ ባለፈ ደግሞ ከረፍት በኋላም ምናልባት ጨዋታው ሲጀምር ኦስማን ዴምቤሌ 10 ቁጥር ቦታ ላይ ነበር ከተመለከትክ የመጀመሪያዎቹ ደቂቃዎች ላይ ኦሊሴ ወደ ክንፍ እየወጣ ነበር። ግን ተቀያይሮ ሲመጡ የሆነ የራሱን ነፃነት እየሄደ የሚመታበት መንገድና ኦሊሴ ድንቅ ተጫዋች ነበር። እንዳልከው በአንድ አጋጣሚ ቡአዲን ተሽከረከረበትና ያለው የቴክኒካል ብቃት በጣም እኔ ኦሊሴ ያለው የቴክኒካል ብቃት እንዴት ነው ሽግግሩ ብዬ እንዳስብ ነው የሚያደርገኝ። ፓላስ ላይ በደንብ ሬት አደረገዋለሁ፣ ነገር ግን በዚህ ልክ አይመስልም። አሁን ባየርን ሆራውን ነው ያገኘው፣ ማክሲማይዝ ሆኗል ማለት እንችላለን በሚገባው። በጠባብ ስፔስ ላይ የሚሰጥ ነገር ይሄ ለማየት በጣም ድንቅ የነበረ ነው። በኋላ እንግዲህ ኦስማን ዴምቤሌ የራሱን ብቃት ተጠቅሞ ሞሮኮዎችም እንግዲህ ያ ኮምፓክትነስ ያ ታክቲካሊ ዲሲፕሊን እንዲሆነው ትንሽ መበታተን ጀመረ። ሶፊያን አምራባት ቢገባም በተወሰነ መልኩ መረባበሾች ታየባቸው፣ ካውንተር እድል ተገኘ። በጣም ድንቅ የሚባል ጎልን ነው ኦስማን ዴምቤሌ የሚያስቆጠረው። ምናልባት ቦኖ ነክቷታል ኳሷን፣ ከዚህ የተሻለ ማድረግ ይችል ነበር አላውቅም። ምቱ ግን በጣም ጥሩ ነበር ማለት እንችላለን። ቤካ ምናልባት ባላንዶር ሆልደር ነው እንግዲህ የባላንዶር ሆልደር ኳስ ሲመታ ያው የራሱ ሲግኒቸር ሙቭ ነገር ትሆናለች። መጀመሪያ 45 ላይ ሞከራት ኳስ ነበረች፣ ወጣችበት ዋይዶ ነው። ምናልባት ባለፈው አትሪክ ሲሰራ ተመልክተናል። ኪሊያን ምባፔ ነው ስፔሱን የሰጠኝ ብሏል። ምናልባት ከጨዋታው በኋላ ስለ ጎሉ ሲናገርም ኪሊያን ምባፔ ሰጠኝ፣ ስፔሶችን ከፈተልኝ፣ ስመለከት ያው ለእኔ አሪፍ የሆነ ቦታ ስለሆነ አግኝቼዋለሁ የሚልን አስተያየትም ሰጥተዋል። እንግዲህ ኦስማን ዴምቤሌ በሚገባ እንግዲህ ኦስማን ዴምቤሌ ሌላኛው ኮከብ ነው በፈረንሳይ ብሔራዊ ቡድን በኩል ምንም አይነት ጥያቄ የሌለው ተጫዋች ነው። በተለይ ዣቪ ያነቃቃው፣ ሉቾ ደግሞ የበለጠ ማክሲማይዝ አደረገው ይሄንን ብቃቱ። ነገር ግን እኔ ዣቪ ያነቃቃው በትክክል ምንም ጥያቄ የለውም። በትክክል ግን አመቱን ሙሉ በፔዤ በሉቾ ቡድን ውስጥ በአዲስ አስተሳሰብ በአዲስ የጨዋታ ስልት ነው የመጣውና የባሎንዶር አሸናፊ ማድረግ ችሏል ሉቾ። እና እንግዲህ በዚህ ብሔራዊ ቡድን ውስጥ ምናልባት ሁለተኛው ሰው ልትለው የምትችለው ከኪሊያን ቀጥሎ። ኪሊያን እንግዲህ ባለፉት ዓመታትም ከነበረው ተጽዕኖ አንጻር በፈረንሳይ ብሔራዊ ቡድን የተለየ ነው ከምንልበትም አንጻር፣ ነገር ግን ጎል ሲያስቆጥሩ ተመልክተሃል። ጎል ካስቆጠሩ በኋላ ደስታቸውን የሚገልጹበት መንገድ ይሄ ኢጎ የሌለበት ሁሉም ለአንድ ዓላማ የተሰለፉ እንደሆነ ባለፉት ዓመታትም ይህን ተመልክተናል በፈረንሳይ ብሔራዊ ቡድን። በተለይ ከ2018 ጀምሮ ፖል ፖግባን በዚህ ቡድን ውስጥ እያለ በጣም ድንቅ የሆነ ምናልባት የዴሻምፕ ትልቁ ስራ ይሄ ይመስለኛል። በአንድነት አሰልፏቸዋል ማለት ይቻላል። ትላንትና እንደውም ከተመለከትክ ዴምቤሌ ግቧን ካስቆጠረ በኋላ ቀጥታ እኔ እጁን እየጠቆመ ሲሄድ ማጋ ነበር ብዬ ለማየት ስሞክር ሙሉ ተጫዋቾቹን ነበር እንደው ሙሉ ክብ ሰርተው አንድ ላይ አንድነታቸውን ያሳዩት እና ዲዲዬ ዴሾም የመጣ ነው እስከ መጨረሻዋ ዕለት ለመቆየት ነው የሚልን ሀሳብ ከጨዋታ በኋላም አንስተዋል እና ይሄ ያላቸው አንድነትን ያሳያል። እኛ እንደ ቡድን አንድነን የመጣ ነው። ብዙዎች ያው ዋንጫውን ገና ኳስ ሳንነካ ሰጥተውናል፣ ቢሆንም እኛ እንደዛ እናምንም ብሏል። ስቴፕ ባይ ስቴፕ ቀን በቀን ነው የምንሄደው፣ የመጣነው ለማሸነፍ ነው፣ ቡድኑ አንድነትን ያሳያል ብሏል። ምናልባት እናቱ ካረፈች በኋላ አሰልጣኝ ዲዲዬ ዴሾ ራሱ ባለፈው ጨዋታ አስቆጥረው ግብ ወደሱ ሄደው ነበር ኪሊያን ምባፔ ጨምሮና ብዙ የኢጎ ችግር አለ። ኪሊያን ምባፔ ዲክታተርሺፕ ነው ያዛቸዋል። እንደውም በአንድ አጋጣሚ ትላንት ከተመለከት የአምበልነት አርበማንዱ ለኡፓሜካኖ ሰጠውና ለሳሊባ ቀብለው ምናምን ሲል እሱ ራሱ ብዙ ሚዲያ እየተቀባበለው ነበርና ተቀብሎታል። እነሱም እንደውም ዲክታተርሺፕ ናገባ ፎቶ ላይ ምናምን እያሉት ነበርና ግን ፈጽሞ ይሄ ክለቦች ላይ የምናየው ሳይሆን አንድነት ይታያል። ከሌላው ቲም ፔሸንትነታቸው ግብ ለመጠበቅ ትላንቱ ሞሮኮ እንዳነሳው አንተ በጣም ወደ ኋላ ዘግተው የሚጠብቅ ቁጭ ያለ ቡድን ሲሆን እንደዚህ አይነት ቡድን ሲገጥም ትዕግስት ያስፈልጋል። በተለይ ደጋግመ ፔኔትሬት ማድረግ ኳሶችን ለማግኘት እና
ታጋሽነታቸውን አድንቆላቸዋል ዲዲዬ ዴሾ። በጨዋታው ተጫዋቾቼ ስፔስን ፈልገው ካገኙ እንደማይምሩ ስለሚያውቁ በትዕግስት ጠብቀዋል። ያቺ ትዕግስት ደግሞ 60ኛ ደቂቃ ላይ ከፍላናለች የሚልንም ሀሳብ አንስተዋል እና ይሄ እንደ ቡድን የጋራ አንድነታቸው ብዙ ያቆየናል የሚልንም ሀሳብ አንስተዋል ከጨዋታ በኋላ። በሚገባ ቤካ በጣም ጥሩ አድርገህ ነው የገለጽከው። ከጨዋታው በፊት ፕሪቪው ስንሰራ የፈረንሳይ ብሔራዊ ቡድን ደጋግሞ እየሞከረ ደጋግሞ ኳስ እየሳተ ግን እንደማይሸንፍ የምትተማመንበት ቡድን ነው። ከነ ሰር አሌክስ ማንቸስተር ዩናይትድ ከፔፕ ሲቲ ጋር ስናመሳስለውም እያመሳሰልን ስንመለከተው ነበር። ያንን የተመለከት እንደሚመስል ብዙ ኳሶች ባክነዋል። ምናልባት ሌላ ቡድን ቢሆን ፍረስትሬት ሊያደርግ ይችላል፣ ተቃራኒ ሊያድግ ይችላል። እነዚህ ተጫዋቾች ግን ጥራት አላቸው። በየትኛውም ሰዓት የሆነ ነገር መፍጠር ይችላሉ እና የኦስማን ዴምቤሌ ጎል ከተቆጠረ በኋላ በሞሮኮ በኩል ብዙ ነገሮች መበላሸት ጀመሩ። ተጫዋቾችን መቀየር ጀመሩ። እንዲያውም እውነት ለመናገር ጨዋታው ሲጠናቀቅ 2-0 የሚገልጸው አይደለም። ከኤክስጂውን ተነስተን ወደ 3 ኤክስጂ አካባቢ መመልከት ችለናል በዚህ ጨዋታ ላይ። እንዲያውም ያስቆጠሩት 2 ጎል። በሞሮኮ በኩል ግን ኦልሞስት የለም ማለት እንችላለን። ኤክስጂው በጣም ዝቅ ያለ ነው። ወደ 0.4 አካባቢ አንድ እንኳን ይሄ ወደ ግማሽ እንኳን ጎል የሚሆን አልደረሰም። ክሊር ከት ቻንስ እንዳነሳ ነው አታኪንግ ሰርድ ላይ አልተደረሰም ነበር። በዚሁ መንገድ እንግዲህ ቀጥለው ኮኔን ነው እንግዲህ በዛይር ኤምሬ የቀየረው። ዛይር ኤምሬ በነገራችን ላይ በዚህ ቻምፒየንስ ሊግ አሸናፊ የፔዤ ቡድን ውስጥ ምን አይነት ሚና እንደነበር አሽራፍ ሀኪሚን ባጣበት የባየርኑ ጨዋታ እንኳን ቀኝ ፉልባክ ላይ ሲገባ የነበረ በተለይም ደግሞ ሪዩዝ በተጎዳባቸው ዓመታትም ወራትም እንግዲህ ቀጥ አድርጎ የፔዥን ሚድፊልድ ከጃኦ ኔቬዝ እና ከቪቲኒያ ጋር የያዘ ይሄ ተጫዋች እንኳን እዛ ሄዶ የቤንች የኮኔን ቤንች ነው እና ምን አይነት ቡድን በቃ በጣም አስደናቂ ነው ቤካ። እና ያላቸው የተጫዋች ጥራት ይሄ በብዙ ዓመት አንድ የሚገኝ ይመስለኛል። በእርግጥ ዚዙና ቴሪ ሄንሪም ሲጫወቱ አንድ ላይ አይተናል እና ግን እንደዚህ በሁሉም ቦታ ላይ እንደዚህ አይነት ብቃት ያላቸው ተጫዋቾችን መመልከት በጣም በብዙ ጊዜ አንዴ ነው የምታገኘው። እነ ዲኜ እንኳን በአስቶን ቪላ ቤት የተመለከትነው በተለይ ኮምፓክት ሆኖ ሞሮኮች ሲከላከሉ ከውጭ ምን አይነት ብረት ሲገጭባቸው እንደነበረም ተመልክተናል እና ከዛ በኋላ እንግዲህ ከጥቂት ደቂቃዎች በኋላም ከ7 ደቂቃ በኋላ እነ ኮኔ ከተቀየሩ በኋላ ማቴታን በኪሊያን ቀይሯል። ባርኮላን ደግሞ በዴዜሬ ድዌ ቀይሮ ማቴታ ጎል ማስቆጠር ይችል ነበር። ከዛ ጨዋታውንም ወደ ፖቸር ቦክስ ውስጥ በደንብ የሚገኝ ምናልባት ይሄ ተጫዋች ባለፉት ዓመታት በፕሪሚየር ሊጉ ላይ ምን ያህል ኢምፕሩቭ እንዳደረገ እንደው ኪሊያን ሆኖበት እንደው ኦስማን ዴምቤሌ ሆኖበት እንጂ በዛ ቡድን ውስጥ ሰብረ ለመግባት በጣም ከባድ ነው። በዛ መንገድ ቀጠሉ። አንድ ግን እኔ አሁን የፈረንሳይ ብሔራዊ ቡድን ላይ ያለኝ ኮንሰርን ወይም ጥያቄ የሪያን ቸርኪ ጉዳይ። ሪያን ቸርኪ በዚህ ቡድን ውስጥ በፍጹም ኢንቴግሬት መደረግ አልቻለም። 15 ደቂቃ እንኳን ሊሰጠው አልቻለም። ቤካ ስልክ ያዥ በብዙ ጊዜ ካየ ኳስ በምንጨትበት ጊዜ ስልክ የሚይዛለ ሜዳ ላይ ትጥቅ ስልኮቻችን ሰተህ ቆሞ የሚይዛለና የነ ኪሊያን ምባፔ እና ኡስማን ዴምቤሌ ስልክ ያዥ ነው እሱ እየተባለ ነው። በሶሻል ሚዲያዎች ላይ እንደዚህ አይነት ቀልድ። ግን ይሄ ተጫዋች እውነት ለመናገር በዚህ ዓመት በፕሪሚየር ሊጉ ድንቅ ብቃቱን ያሳየ ተጫዋች ነው። ቸርኪ በተለይ በፔፕ ጋርዲዮላ ስር ክሬቲቪቲዎቹን ተመልክተናል። በተለይ እነዚህ በሎ ብሎክ ለሚጮት አይነት ቡድን የምታስታውስ ከሆነ ለሃላንድ የሚያቀብላቸው ኳሶች ድንቅ ናቸው። ግን የፈረንሳይ ጨዋታ ጋር ምናልባት ኦሊሴን ያለው እንግዲህ ምን ታደርጓል? አሁን ይሄ ነው እኮ ራያን ቸርኪ በላይናፕ ላይ መግባት አለበት፣ ምንም ጥያቄ የለውም። ግን ማን ያለው ከፊት ስትል ኦሊሴ ነው እና ምናልባት እቺ ነገር የመጨረሻዎቹን 15 ደቂቃ የመጨረሻዎቹን 10 ደቂቃ እንኳን መጫወት አልቻለም። ስለዚህ ይሄ ነው የተወሰነ ጥያቄ ልታነሳበት የምትችለው። በሪያን ቸርኪ በኩል እድል አላገኘም። ነገር ግን በፕሪሚየር ሊጉ ምን አይነት ብቃት ምን አይነት ታዳጊ እንደሆነ ተመልክተናል። በአጠቃላይ ግን ጨዋታውን ስንደመደመው የግብ ጠባቂው ጎልቶ የወጣበት አሁንም የፈረንሳይ ብሔራዊ ቡድን ካራክተራቸውን ያሳዩበት ኮከቦችን ብትሰበስብም ችግር እንዳልሆነ ዴሻምፕ እኔ ለመጀመሪያ ጊዜ አሁን በዚህ ዓለም ዋንጫ እያደነኩት። አንደኛ የጨዋታ ስልቱ ካለፉት ዓለም ዋንጫዎች እጅግ የተቀየረ አዝናኝ እየሆነ ነው። ሁለተኛ እነዚህን ሁሉ ኮከቦች በአንድ ላይ ያስገብተህ
የኢጎ መናቆር ሳይኖር ለአንድ ዓላማ ማሰለፍ በጣም ትልቁ ነው። ይሄ ከሜዳ ውጪ የምትሰራው ስራ ነው። ኪሊያንን ሃንድል ያደረገበት መንገድ በሪያል ማድሪድ እንደዛ ተጮሆበት የመጣ ተጫዋች ብዙ ትችቶችን እንዲሁም ፊርማ እስከ ማሰባሰብ የደረሰ ይህንን ተጫዋች ነው እንግዲህ ኢንቴግሬት አድርጎ ለትልቁ ዓላማ እያሰለፈ ያለው ዴሻምፕ እና በጣም ድንቅ የሆነ ቡድንን ሰርቷል ማለት እንችላለን። እንግዲህ ሞሮኮ ግን በጀግንነት አፍሪካን በማኩራት ምናልባት ዲዛይን በተደረገ መንገድ ይሄ በቀልድ የመጣ አይደል፣ ምናልባት ሀገራችንም ላይ መማር ካለብን ምናልባት ስለ ሞሮኮ እንዴት እዚህ ደረሰች የሚለውን አሁን ከሞመንቶች በኋላ እንመለከታለን። ቢሆንም ግን ፈረንሳይ ወደ ቀጣይ ዙር ያለፈች የመጀመሪያው ሀገር መሆን ችላለች ማለት ነው። እንግዲህ ለ3 ተከታታይ ዓለም ዋንጫዎች ሰሚፋይናል መግባት ችላለች ፈረንሳይ። ከዛ ባለፈው ወደ ፍጻሜ የሚደርስ ከሆነ ደግሞ 3 ተከታታይ የዓለም ዋንጫዎች ላይ ፍጻሜ ደረሰች ሀገር ትሆናለች። ይህም እንግዲህ ከጀርመንና ብራዚል ቀጥሎ ማለት ነው ሶስተኛ ሀገር ያደርጋታል። በጣም ድንቅ ትውልድና ድንቅ ጊዜን እያሳለፉ ይገኛሉ የፈረንሳይ ቡድን። ከጨዋታው በኋላ ምናልባት ኪሊያን ምባፔ እኛ ዓላማችን ከዚህ የባሰ ነው የሚል ነገር አንስቷል። እኛ የመጣነው ለዚህ ብቻ አይደለም ብሏል። እርግጥ ነው ሴሚፋይናል መድረስ ትልቅ ነገር ቢሆንም እኛ ግን የመጣነው ትልቅ ኦብጀክት አለን፣ ያንን መጨረስ እንፈልጋለን የሚል ሀሳብን አንስቷል። የሞሮኮ አሰልጣኝ በበኩሉ ደግሞ ኢዮባ እንግዲህ እኛ የተሻለው ቡድን አሸንፏል ብሏል። ፈረንሳይ በጣም ከኛ በላይ ሆኖብናል የሚል ሀሳብ አንስቷል። ትራንዚሽን ላይ መድከማችን ማለትም ኳሱን ተቆጣጥረናል፣ ይዘናል እንደፈለግን። ነገር ግን ወደ ቀጣዩ ሜዳ ክፍል በምንሄድበት ወቅት ደግሞ መዳከማችን ለፈረንሳይ ቡድን ኮምፎርታብል ሰጥቷቸዋል፣ ለተከላካዮቻችሁ ሰላም ሰጥቷቸዋል የሚል ሀሳብን አንስቷል ከጨዋታ በኋላ ማለት ነው። አታኪንግ ሰርድ ላይ እየደረሱ እንዳልሆነም ቀደም ብለን እንዳነሳ ነው ማለት ነው። እና ይህ በእርግጥ ሳሊባና ኡፓሚካኖ ሀሳብ ሳይኖርባቸው ጭራሽ እንደውም ሌላኛው የማጥቃት ክፍሉ ላይ እንዲቀላቀሉ ማለት እሱም እንግዲህ ተናግሯል። አሁን አንገታችንን አንደፋም ብሏል። ቦኖ በበኩሉ ደግሞ እኛ አንገታችንን አንደፋም ቀና አድርገን እንሄዳለን ብሏል። ልክ ነው። እንደ አፍሪካ ሀገር ባለፈው ሰሚፋይናሊስት ነበር፣ አሁን ኳተር ፋይናል ነው። ነገር ግን ደግሞ በርካታ ስራዎች እንደሚጠብቀን ይጠበቅብናል የሚልን ሀሳብ አንስቷል። በቀጣይ ከስፔንና ከቤልጅየም አሸናፊ ጋር ይጫወታሉ የሚልን ሀሳብ አንስቷል። እንደራሱ ግን የቤልጅየም ተወላጅ ነው እንደምታውቅ አሰልጣኛቸውና ቤልጅየም ብታልፍ ደስተኛ ነኝ የሚልንም ሀሳቡን ሰጥቶ አልፏል ማለት ነው። እንግዲህ ፈረንሳይ በቀጣይ የቤልጅየም እና ስፔን አሸናፊን የምትገጥም ይሆናል ማለት ነው። ነገር ግን ከትላንቱ ጨዋታ ሞሮኮ እንግዲህ 2010 ላይ ነበር ኢዮባ ለ2010 ዓለም ዋንጫ ለማለፍ በሜዳቸው እንግዲህ ካሜሩን የገጠሙት እና በካሜሩን 2-0 ተሸንፈው 20 ሺህ ደጋፊ በተገኘበት ማለት ነው አንገታቸውን ደፍተው ነበር እና ከአፍሪካ ዋንጫ ርቀው ነበር። ክለቦቻቸው ተሳትፎ በካፍ ቻምፒየንስ ሊግም ሆነ በኮንፈረንሱ ሊግ ተሳታፊ መሆን ከብዷቸው ነበር። የአፍሪካ ዋንጫን መሳተፍ አቅቷቸው ነበር እና በርካታ የወረዱበት ነገር ነበር። ነገር ግን ለእግር ኳሳቸው ትንሳኤ እንዴት ሆነ? ይሄ ሜዳ ላይ አሁን ሰፋ አድርገን ያነሳነው ነገር አለ። ያ ግን ሜዳ ላይ ከሆነ በላይ ምን ቢደረግ ነው የሚለው ነገር በጣም ትኩረትን ይስባል። እንደ አንድ አፍሪካ ሀገር መቼስ ትከሻ ለትከሻ እየተገፋፉ ያሉት ከአውሮፓ ሀገሮች ጋር እየተመለከት ካለ ኒዘርላንድን ያሸነፉት ብራዚልን ነው። ዓለም ስለ ብራዚል ሳይሆን ስለ ሞሮኮ ነው ያወራው በዛ ጨዋታ። ወይም ወደ 2022 ከተመለስን ደግሞ የአውሮፓ ሻምፒዮኗን ፖርቹጋልን ነው ያሸነፉት። ወይም ደግሞ የዓለም ዋንጫ አሸናፊዋን ስፔንን ነው የጣሉት እና ይህ ጥንካሬ የሞሮኮ ጥንካሬ ግን ሜዳ ላይ ብቻ አይመስልም። ምክንያቱም ብዙ የተለፋበት ይመስላልና ከየት ነው የመጣው የሚለውን እንመልከት እስኪ። በጣም በትክክል ነው ያነሳው። ትላንት እንግዲህ የተወሰኑ መረጃዎችን በደንብ ለመሰብሰብ ሞክረን ነበር አይደል ቤኪ? ዘጋርዲያንን እዚህ ጋር እንደ ምንጭነት መጥቀስ እንችላለን፣ ዘአትሌቲክን መጥቀስ እንችላለን እና ረጃጅም ጽሁፎችን ለማገላበጥ ስንሞክር ነበር እና የሞሮኮ ብሔራዊ ቡድን እንዲሁም አንድ ስማቸው እንዳይጠቀስ ምንጭ ለዘአትሌቲክ እንደተናገሩት ከሆነ የሞሮኮ መንግስት በመንግስት ደረጃ ነው እንዲሁም ያሉት እግር ኳስን በፖለቲካዊና በማህበራዊ ደረጃ ነው የሚያዩ። ሰብረው መግባት ይፈልጋሉ በዓለም እግር ኳስ ላይ፣ ምክንያቱም ኢምፖርታንሱን ያውቁታል። ምን ያህል ፓወር ሃውስ በትክክል እና ዲዛይን አድርገውታል። እንዳልከው የ2009 ውድቀት የኖቬምበር 14ቱ ከባድ ነበር። አንድም ጨዋታ አላሸነፉ። እንዲሁም በዛ ጊዜ ከ9 ጨዋታ አንጎላን ብቻ ነበር ያሸነፉት፣ ለዚያውም በዓለም ዋንጫ ማጣሪያ እና ከውድቀታቸው ነበር የተማሩት። እንግዲህ ከ10 ዓመታት በኋላ ከ15 ዓመት በኋላ የት እንደደረሱ በተከታታይ ዓለም ዋንጫ በአፍሪካ
ማንም ደርሶበት ማያውቅ ቦታ ደርሰዋል። ነገር ግን እንደምታውቀው በዚህኛው ስብስብ እንኳን አብዛኞቹ ተጫዋቾች ከውጭ ዲያስፖራ የሚባሉ ናቸው። ትውልዳቸው እዛ ያልሆነ በቤተሰብ ግን ከሞሮኮ ጋር የሚገናኙ ናቸው እና በዲዛይን ነው እነዚህን ተጫዋቾች ወደዚህ ለማምጣት የተሞከረው ማለት ይቻላል። ከ1998 በኋላ በነገራችን ላይ የዓለም ዋንጫ የሚባል አልተሳተፉም ነበር እስከ 2018 ድረስ። ስለዚህ ከውድቀታቸው እንዴት እንደተማሩ መመልከት እንችላለን እና በተለይ በሚኒስተር ደረጃ የፌዴሬሽናቸው ስልጣን። ስለዚህ በተለይም ደግሞ የመሐመድ ስድስተኛ የሚባለው አካዳሚ ያላቸው ለዛ የሚመድቡት እጅግ ትልቅ የሆነ ገንዘብ አለ ወጣቶችን ለማውጣት። ምናልባት ስለዚህ አካዳሚ የምንለው ነገር ይኖራል። አዎ በነገር ላይ ይህ አካዳሚ ወደ 65 ሚሊዮን ዶላር ነው የፈጀው ሲገነባ ራሱ ገና ያኔ ማለት ነው። እንደውም በአንድ ወቅት ሪያል ማድሪዶች ለክለብ ወርልድ ካፕ በመጡ ጊዜ እነ አንቸሎቲ እና ሮናልዶ ይህ ምንም ከአውሮፓ የተለየ ኢንፍራስትራክቸር አይደለም የሚል ነገር እዛ ባርሴሎና፣ ሪያል ማድሪድ፣ ጁቬንቱስ የምንመለከተው ኢንፍራስትራክቸር ራሱ ነው የሚል አድናቆትን ለሞሮኮ እግር ኳስ ፌዴሬሽን አችረው ነበር ይሉት በአንድ ወቅት ራሱ። አዎ ናሴር ላርጌት ይባላሉ በቴክኒካል ዳይሬክተርነት። ምናልባት የሞሮኮ ዘመናዊ ፉትቦል ጀመረ ከተባለ በዚህ ሰው ነው ይባላሉ። ራቢት አካሳ የሚባለው እንዲህ ሲል ለዛ አትሌቲክ ይሄ ምንጭ እንግዲህ ተናግሯል። በአውሮፓ ላይ የሚገኙትን እያንዳንዱን ታዳጊዎች እነ ቤራሂም ዲያዝን ጨምሮ እነ ቦዋዲን ጨምሮ ገና ከፍ ሲሉ ነው በመረጃ ቋታችን ውስጥ የምናስገባው ይላል። የሞሮኮ ብሔራዊ ቡድን ከዲያስፖራ ብቻ ወይም በሀገር ውስጥ ከሌሉ ተጫዋቾች ብቻ ወደ 3000 የሚደርሱ ታዳጊዎችን ይመለከታሉ። ወደ ቤተሰቦቻቸው ይሄዳሉ፣ ለማግኘት ይጥራሉ። አዎ ደግሞ ወላጆቻቸው አስበው የሀገር ፍቅር የሚባለው ነገር አለ። ሞሮኮዊ ናቸው። ስለዚህ ልጆቻቸው ላይ ፑሽ ለማድረግ ይጥራሉ እና የሚከተሉትን ተመልከት፣ የሰጡትን ቦታ ተመልከት። እነዚህን ዲያስፖራዎች ደግሞ ለማግኘት የተሄደበት መንገድ ውጤቱ ታዲያ ምንድን ነው? ለምሳሌ የቤራሂም ዲያዝን ማንሳት እንችላለን። ምናልባት 4 አሲስቶችን በማድረግ በአፍሪካ የመጀመሪያው ተጫዋች ሆኗል። ቤራሂም ዲያዝ በ2017 እንግዲህ የሞሮኮ አሰልጣኝ የነበረው የሄርቬ ሬናርድ ነበር የምታስታውሰው እና ይሄ ተጫዋች በሲቲ አካዳሚ እያለም ሄዶ ያናገረው ነበር ምን ያህል እንደለፉ፣ ምን ያህል ያለ ተስፋ መቁረጥ ቤራሂም ዲያዝን አሳምኑ ከስፔን እንዳይጫወትና ወደ ሞሮኮ እንዲጫወት ለማድረግ የጣሩትን ማየት እንችላለን። ለስፔን መጫወት ነበር የሚፈልገው። እንዲያውም አንድ አስተያየት ሰጥቶ ነበር ቤኪ። በአንድ ወቅት የመጀመሪያ ጨዋታውን ከሉቲኒያ ጋር ባደረገው ጨዋታ ከሉቲኒያ ጋር ተጫውቶ 4-0 ባሸነፉት ህልሜ ነው የሆነው ከስፔን ጋር ለመጫወት ህልሜ ነበር። የስፔን ያን ቀይ ቀለም ለብሶ መጫወት ህልሜ ነበር የሚልን ነገር አንስተዋል። በሚገባ እዚህ ጋር 2009 እንግዲህ እዚህ ጋር ይሄ ብሔራዊ ቡድን ጨዋታውን ከዚህ ብሔራዊ ቡድን ጋር ሲያደርግ በ2009 ላይ አንድ የፊፋ ህግ ወጥቷል። ቤካ ለአንድ ብሔራዊ ቡድን ይሄ እንዴት ነው የነጥብ ጨዋታ እስካላደረክ ድረስ ይሄ ጨዋታ ፍሬንድሊ ነበር፣ ለሌላ ብሔራዊ ቡድን መጫወት ይችላል። ስለዚህ ችግር አልነበረባቸውም ይሄንን ጨዋታ ቢጫወትም። አሁንም በኋላ ደግሞ ዋሊድ ሬግራጌ በ2022 ታሪክ የሰራው ሌላኛው አሰልጣኝ በተደጋጋሚ እየሄደ ያናገረው ነበር። እንግዲህ ወደ ሚላን ሄዶ ነበር አይደል? ከሪያል ማድሪድ በውሰት ሚላን እየሄደ ያናግረዋል። ከዛ ወደ ማድሪድም ሲመለስ በተለይ ለ2022 ዓለም ዋንጫ ለማድረስ ቤራሂም ዲያዝን እጅግ እንደሞከሩ፣ ነገር ግን በፍጹም ይሄ ተጫዋች የሞሮኮችን ጥያቄ ሆልድ ሲያደርግ እንደነበርና የስፔን መጫወት የማንኛውም እንግዲህ ተጫዋች ህልም ነው ማለት ይቻላል እና በተለይ ግን ቤራሂም ዲያዝ ተስፋ ቆረጠ የተባለው ዴላፎንቴ የአሁኑ አሰልጣኝ እንግዲህ በአንደሮች ላይ አሰልጥኖት ነበር። በተለይ በአንደር 1990 ላይ አሰልጥኖት ነበር እና ነገር ግን ወደ ስፔን ብሔራዊ ቡድን አሰልጣኝነት ሲሄድ አልጠራው። ያ እንደ ትልቅ ችግር ያየው ላሚን ያማል ነው የተጠራው። እነ ላሚን ነበሩ። እንዲያውም ላሚንን በነገራችን ላይ የሞሮኮ ብሔራዊ ቡድን ይሄኔ ላሚንን በትላንትናው ጨዋታ በጣም ከባድ ነበር የሚሆነው እና ሬግራጊዬ ግን በተደጋጋሚ ይሄድ ነበር። በኋላ ግን ስፔን ለመጫወት
ተስፋ እንዲቆርጥ ያደረገው በጥቅምት 2023 በተለይም ደግሞ የርሚ ፒኖ ጉዳት ከተጎዳ በኋላ አንሱ ፋቲን ታስታውሳል ምን ያህል ብዙ ተስፋ የተጣለበት ተጫዋች ነበር። ብዙ ተስፋ የተጣለበት ከዛ ግን ወርዶ ወደ ብራይተን በውሰት ሄዶ በብራይተን እንኳን ቤንች የነበረን ተጫዋች ነው ከቤራሂም ዲያዝ ዴላፎንቴ ያስቀደመው። እዚህ ጋር ነው ቤራሂም ዲያዝ ተስፋ ቆርጦ ወዲያው ግሪን ላይት ወይም ደግሞ ፍቃዱን ሰጣቸው። በመንግስት ደረጃ አሁንም ቢሆን የሞሮኮ ብሔራዊ ቡድን ቶሎ ብሎ የዜግነት መቀየሩን ፕሮሰስ እንዲፋጠን አድርገው ኢንቴግሬት ያደረጉት። ከዛ ምኑን አይተናል፣ ጥቅሙን ደግሞ ተመልክተናል። ይሄን ያህል ለአመታት ሳይሰለቹ ይሄን ተጫዋች ለራሳቸው ለማጫወት ያደረጉት ጥረት ምን ያህል እንደጠቀመ እዚህ ጋር ነው እኔ ወደ ሀገራችን ማምጣት እንፈልገው። ብዙ ቦታዎች ላይ እንደዚህ አይነት ተጫዋቾች አለ። ስለዚህ የኢትዮጵያ ፉትቦል ፌዴሬሽንም ቢሆን እነዚህ አይነት ተጫዋቾችን አንድ ይሄ እንዴት ነው ዩኒት በማቋቋም ጭምር። ምክንያቱም የሞሮኮ ብሔራዊ ቡድን ትምህርት ከወሰድን አውሮፓ መሄድ አይጠበቅም። እዚሁ ከአፍሪካ ሀገራችን ከሰሜን አፍሪካ ሀገሮች ከምዕራብ አፍሪካ ሀገሮች ብዙ መወሰድ ይችላል። በሀገር ውስጥ የሚጫወቱት ተጫዋቾች እንዳሉ ሆኖ ግን ትውልደ ኢትዮጵያውያን የሆኑ በውጭ ሀገራት ያሉትን ተጫዋቾች ለመሰብሰብ የሚደረገው ጥረት በሞሮኮ ብሔራዊ ቡድን እንደታየው ቢሆን የሚያስቀና ነው አይደል? ቤራሂም ዲያዝን ይመስል ዓለም ላይ ያሉትን ኮከቦች። ሌላኛው ቡዋዲን እንግዲህ ቤካ ቡዋዲም እንግዲህ እስከ 1 ወር ድረስ ዓለም ዋንጫው ከመደረጉ በፊት ለፈረንሳይ ብሔራዊ ቡድን ይጫወት ወይስ ለሞሮኮ ብሔራዊ ቡድን አይታወቅም። እና እንዲያው አዩብ ቡዋዲ ላይ የፈረንሳይ ብሔራዊ ቡድን የፌዴሬሽኑ ቴክኒካል ዳይሬክተር ኡቤር ፉርኒየር የሚባለው ሰውዬ ለዘ አትሌቲክ እንደተናገሩት ከሆነ ከፍተኛ ኪሳራ ነው ቡዋዲን ማጣት ብለዋል። ለኔ በጣም እጅግ እዝች ጋር ፌዴሬሽኑ ሰዎች ሆነ ዴሻምፕ እንዴት ነው የተመለከቱት የሚል በእርግጥ ኮን ያላቸው በእርግጥ ቹዋሜኒ ያላቸው ነገር ግን አንድ ቦታ እንኳን ለሱ ማጣታቸው በእርግጥ ለኛ ብለሲንግ ለአፍሪካ ሀገራት ይሄ ተጫዋች መሆኑ ግን እንዴት ይሄን የመሰለ ተጫዋች አባከኑ ተብሎ ሊያጠያይቅ የሚችል ነው። ቡዋዲም እንግዲህ ሞር ይሄ ከሞሮኮዊነቱ ጋር ኮኔክሽን ያለው ብዙ ጊዜ የሚመላለስ ወደ ሞሮኮ የሞሮኮን ባህል በእጅጉ የሚያውቅ እዛ ባይወለድም ከቤተሰቦቹም ጋር በጣም ጥሩ ቁርኝት ያለው ተጫዋች እንደሆነ ይታወቃል። እንዲያውም ልክ በመሐመድ ዋሃቢ ቡድን ውስጥ ከተቀላቀለ በኋላ ገና በልጅነቱ በሞሮኮ ብሔራዊ ቡድን ማሊያ የተነሳውን ፎቶ በኢንስታግራም ገጹ ላይ ማጋራት ችሏል። እና በዚህ ይሄ ቡዋዲን በማሳመን ሂደት ውስጥ ግን እጅግ ትልቁን ሚና ወስደዋል የሚባሉት መሐመድ ዋሃቢም ነበሩ በነገራችን ላይ። እና አሁን በዚህ መንገድ ነው እንግዲህ የሞሮኮ ብሔራዊ ቡድን 3000 ድረስ ታዳጊዎችን ገና 15 14 እያሉ ወደ መረጃ ቋታቸው በመክተት ከዛ ደግሞ ከፍ እያሉ ሲሄዱ እነዚህን ተጫዋቾች ኮሙኒኬት ለማድረግ የተሄደበት መንገድ በጣም ድንቅ የሚባል ነው ማለት ይቻላል። እና ብዙ ለአፍሪካ ቡድኖች ለሀገራችንም ጭምር ትምህርት የሚሰጥ በትልቁ መድረክ ከነ ፈረንሳይ ጋር ይሄ እንዴት ነው ጥርስ እንዲናከሱ ወይም ደግሞ ትከሻ ለትከሻ እየተለካኩ ባለፈው ዓለም ዋንጫ ተመልክተናል። ምናልባት ግን እዚህ ጋር የሞሮኮ ብሔራዊ ቡድን አሰልጣኝ በተለይም ከሬግሬጌ በተለየ መንገድ ይሄን ቡድን ያቋቋመው ሬግሬጌ እንደምታውቀው ዋሊድ ሬግሬጌ በአብዛኛው 4-4-2 ሆኖ በመከላከል በካውንተር ነው የሚጫወተው። ዲፌንሲቭ ነው። ከሴኔጋሉ ሽንፈት በኋላ እጅግ በጋዜጠኞች ሲወረፍ ነበር። በሜዳ ላይ ለሚያለቅሱት በስቴዲየም ውስጥ ላለቀሱት ለሁሉም እንባ ተጠያቂ ነህ በማለት ከፍተኛ ጫና ነበር። እንዲሁም ውለታ የሚያውቁ አልመሰለኝም። እዚህ ጋር ይሄ ሰውዬ በአፍሪካ ትልቁን ታሪክ ይሰራላቸው እና በድንቅ ሁኔታ ነበር እዚህ ያደረሳቸው። ነገር ግን መሐመድ ዋሃቢ ደግሞ ይህን ቡድን መቀላቀሉ ትክክለኛ ውሳኔ መሆኑ በትክክል የተመለከትንበት በስታይል አሁን የ2026ቱን ዓለም ዋንጫ ሞሮኮን ስናስብ የአፍሪካ ቡድኖችን ስናስብ በስታይልም የሚጫወት ቡድን እንደሆነ መመልከት እንችላለን።
አዎ ዮባ እንግዲህ በ2030 ራሷ ሞሮኮ ከፖርቹጋል እና ስፔን ጋር በምታዘጋጀው ዓለም ዋንጫ ደግሞ ምን ታስመለክተናለች የሚለው ገና የወጣት ቡድን ነው። በጣም እየተሻሻለ ያለ ፕሮጀክት ነው እና እንግዲህ አንዳንድ እንደዚህ ስታይ ያስቀናል። ለሀገርም ጭምር ቢሆን ብለህ የምታስበው አይነት ነገር ነው አፍሪካ እንደመሆኗ መጠን እና እንግዲህ ሞሮኮ ድንቅ ጉዟን እንግዲህ የዓለም ዋንጫ ትላንት ምሽት በፈረንሳይ ተገጥቷል ማለት እንችላለን ማለት ነው። ተመልካቾቻችን የተከታተላችሁ ያለው ሪትም ስፖርት ፕሮግራማችን እንግዲህ ዛሬው ይህን ይመስል ነበር። እዚሁ ስቱዲዮ ኢዮብ ተሰማ፣ እኔም በረከት ኃይሉ አብረናችሁ ነበር። መልካም ጊዜ